ሁለት የቀበሌያችን እጩዎች በቅስቀሳ መድረክ ላይ እየተነጋገሩልን ነው። አንደኛው የምርጫ ምልክታችን ሻማ ነው። እንደ ሻማ ቀልጠን ነው ሰፈሩንና ህዝቡን የምናገለግለው አይደል? ሌላኛው ተፎካካሪ ቀጠለና የምርጫ ምልክታችን ክር ነው። ያለ ክር ደግሞ ሻማ ሊበራ አይችልም። እኛ የሰፈሩ ሰዎች ምን አለን? አረ እናንተ ሰዎች መብራቱን ልቀቁልን እባካችሁ። የሻምበል የምርጫ ምልክትን ስሰማ ነው የደነገጥኩት። ጧፍ ነው አይልም? አንዱ ሲጠጣ አድሮ ነው አሉ ነጋበት። ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል። አረረረረ እሾህንማ በሾህ ነው ብሎ ቀጠለበት መጠጣቱ። ረፋር ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምራው መሰለ። በቃትር የሌሊት ጥቅል ሸጠለታ። የወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም ይሸቅጡብሃል። አንድ ገበሬ ዝናብ ሲዘንብ ዝናቡን አልፍ ዘንዳ ለምን ጥላ አልጠለልም ብሎ ወደ አንድ ዛፍ ጋር ሲሄድ የሆነ ቤተ እምነት ያያል። ከአውደ ምሕረት ላይ ሰው ያስተምራሉ። የሰናፍጭ ቅንጣት ታህል እምነት ቢኖራቸው ተራራ ይሄዳል ሲባል ገበሬው ደነገጠ። ሰናፍጭ እችን ምታክ የዚህን ያህል ደካማ አዘነ። ለዚህ ካፊያ ነው እኔ ዛፍ የተጠለልኩት ብሎ ሄደ። ይሞላል ያለው ወንዝ ሞልቶ ጠበቀው፣ ግን ዝም ብሎ ተሻገረው። ምንም አልሆነም። ገረመው። ለሚስቱ ሄዶ ነገራት። ዛሬ ያየሁት የሰማሁት ጉድ እንዲህ ብለው እኮ ሰውዬው ወንዙ ሞልቶ ተሻገሩ። እኚህን ሰውዬ ምሳ ጋብዝልኝ ቤት ያለች ሚስት ተመልሶ በዛው በሞላ ወንዝ መጣላ። ምንም ሳይሆን ተሻገረ። ሲወጣ ሰውዬው አስተምረው ሲጨርሱ አገኛቸው። እንደው ጌትዬ ቅድም ያወሩት ነገር እንደው ነክቶኛል። ሰናፍጭ እኔ ገበሬ ነኝ ምንም አላቅ። ሰናፍጭ ግን እና ሚስቴ ምሳ ልትጋብዞት ትፈልጋለች አሏቸው። በደስታ ብለው መጡ። እያወጉ እየመጡ እንግዲህ ገበሬው ላፍላፍ ያረጋ ተሻገረው ወንዙ። ዞር ብሎ ሲያያቸው ሰውየው ቆመዋል። የጌትዬ ይምጡ እንጂ ሲላቸው እንዴ ወንዙ ሞልቷል እንዴ እርሱ አይደል ቅድም ያስተማሩት ሰናፍጭ አሉ እኮ ሲላቸው እንዴ ተሻገሩ እንጂ ጌታዬ ሲላቸው ምን አሉ? አይ አንተ ሰው እኛ እናሻግራለን እንጂ አንሻገር። በስመ አብ ወወልድ ወመንፈስ ምን ነው እና ምን ነው ራቁትን መጣ? እንደው አንተ ያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ አልወደውም። 69 ቁጥሩ ያጣላንም እናቴ ክፉ ዘመን ነው ብቻኛው። እውነቴን ነው። የልብስን ጥሩነት የሚገባኝ እንደዚህ አይነት ስትሳይ ነው። አሁን ይሄ ልጅ ባይለብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደግሞ ደፋር ነው። 1 ሜትር 50 እኮ ነው አልጋው። አንተ ምን ሊያደርገው ነው? ተራሽ ሳቅም አንቺ
የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብዬ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ነው። መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ አምልጠው ነው? አይ ሞቻለሁ። ገቴ ግን ተቆርጦ ራሴ ጭንቅላቴ መሬት ላይ ሆኖ ይናገር ነበር። አልሞትክም አለኝ። አንድ ቃል መጥቶ አልሞትክም ሲለኝ ይሄ ራሴን ማን ያንሳልኝ መሬት ላይ ወድቆብኛል እኮ ምናምን እያልኩ ነበር የዛን ጊዜ። እና ግን አንገቴ መሬት ላይ ተቆርጦ ይናገር ነበር። ከአንገቴ በላይ እንዴት ተቆርጬ አወራሁኝ። ሁለቱም አካሌ መሬት ላይ የሚያለው ሁለት አካል ሆኜ ሳወራ ነበርና ስለዚህ ወደ እግዚአብሔር ፈተና የደረሰባችሁ ሰዎች በሁሉም ዓለም ያላችሁ እስቲ ለአንድ ዓመት ጫማ አውልቀን በእግራችን እንሄድ እስኪ እንለይ አንገቴ